ችንም እንግዲህ ያው አልቅሳ ነው ወደ ወንድሜ ህይወት የመጣችው እስከምትልና ሚዲያ ላይ እስከምታሰጣች ድረስ ለሶስታችሁም እንግዲህ የአብርሃምና የሳራ ያድርግላችሁ ፍቅራችሁን ብለናል። ለሰው ሞት አነሰው አለች ቀበሮ ይላል የሀገሬ ሰው። በጣም ነው የገረመችኝ የወይዘሪት ብዙነሽ ነገር። የምር ቤተሰቦች በጣም ነው የገረመኝ የዛሬ ፕሮግራም ማለት ነውና ሰላም ጤና ይስጥልኝ ውድና እየተከበራችሁ የምወዳችሁ የሀገሬ ልጆች እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው አይደል? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አድርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ይበልልኝ። ቪዲዮአንም ላይክ አድርጉ። ቤተሰብ ያልሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንደተለመደው በአክብሮትና በትህትና ጋብዛለሁ የኔ ምርጦች። ዛሬ እንግዲህ ያው እውነት ወይ ሰው ነው ያልኩት ከምር ቤተሰቦች በጣም ነው ወይዘሪት ልበላት የወይዘሪት ብዙነሽ ነገር ከምር በጣም ገረመችኝና በዚህ ልክ በደንብ እንኳን ያልተግባባቻትን ሴት ስታሞግስ በቅርቡ ማለች። ያው ልክ ወንድሟ እንደሚተረተረው ነበር እሷም ስትተረተር የነበረችው። በቅርቡ ያው ደስ የሚል ነገርና አዲስ ነገር ጠብቁ፣ አዲስ ነገር ይኖራል እያለች እንግዲህ ለኦዲየንሷም ያው ስታሳውቅ ነው የሰሟትና ያው የምሳ ግብዣ ብላ ነው እንግዲህ ዛሬ ቪዲዮ የአብርሽና የሄርሜላ መጀመሪያ እንግዲህ ሄርሜላ ወደ እሷ ቤት ስትመጣ እንግዲህ የመጀመሪያ ነው ስትቅለሰለስም አንገቷን ስትደፋም አይናፋር ስትሆንም በዚሁም ልክ ደግሞ ከላይ እስከታች ኮሜንቶችም ያው ሲያጨበጭቡም እያዩዋቸው ነበረ። እና በነገራችን ላይ ይሄ ጀግንነት አይደለም። አንድ ወንድሟን ከአንድ ከወለደ ሚስት አውጥታ ለሌላ ሰው የምትድር ሴት ለኔ ጀግና አትባልም። እውነት ለመናገር እናንተ ኮሜንቶች እንደምጽፉት ማለት ነው። ማንም ሰው በእርግጥ የቤተሰቡን ደስታ ማይፈልግ ሰው የለም። ግን ቢሆንም በዚህ ልክ አሁን ከአንዱ ወደ አንዱ ሴት እንዲዘል ማድረግ ሳይሆን ሙያና ተግባር የሰለጠነ ሰው ይሄ አይደለም ተግባሩ። ወንድሟን በመጀመሪያ ትዳር ምን እንደሆነ በደንብ እንዲገባው ልጅ ከተወለደ በኋላ ልጅ ከእናት ከአባቱ ጋር ማደግ እንዳለበት፣ ትዳር ደግሞ የእግዚአብሔር ጸጋ እንደሆነ ይሄንን ነው እንጂ ማስተማር። ከዛ አምጥቶ ለሩታ የሆነ የበቀል መልስ ነው የሚመስለው። ቡዜ ላይ እንዳዩት ባለፈም ሰምቻታለሁ። ዋጋ አስከፍልሻለሁ፣ ዋጋ ትከፊበታለሽ እያለች ነው። ይሄንኑ ነው። ሌላ ምን ዋጋ ታስከፍላታለሽ? አትደበድባት፣ አታሳስተራት፣ ዋጋ አስከፍልሻለሁ ያለቻት እንግዲህ ይሄንኑ እንግዲህ ያበጠ ፈንዳ ያው ምን ታመጣላችሁ አይነት ነገር ነው እንጂ አሁን እውነት ከሷ የሚጠበቅ ስራ ነው ቤተሰቦች እየሰራች ያለችው ማለት አላቅም። እንዳልኳችሁ ነው። ማንም ሰው የቤተሰቡን ደስታ ይፈልጋል። ግን ደግሞ አብርሽን እሷ ቢቻላት የበፊቱ ታሪክ እንዳይደገም መጀመሪያ ስለ ትዳር ማስተማር ነው እንጂ ዘሎ ከዛ እግሩን አዘሎ እዛች ሴት ጋር ስለሄደ ለእሷ ደስታ ይሰጣታል። በነገራችን ላይ ምን ስትል እንደሰማሁ ታውቃላችሁ? ሄርሜላን ስታሞግሳት ነበር የሰማሁትና በጣም ጥሩ ልጅ ናት። በየትኛው ቀን ተገናኝተው የትኛው አብራት አሳልፋ የትኛው ረጅም ጊዜ አብራት ተጉዛ ነው በዚህ ልክ እሷን ማሞገስ? ማንም ሰው እኮ ቢሆን ማለት ነው ሴትም ወንድም ቢሆን በመጀመሪያ ጊዜ ሁሉም አንገቱን አቅለስልሶ ነው የሚገባው። ከዛ በኋላ ነው የዛ ሰው ማንነት የሚገለጠው በደንብ ማለት ነው። ደግሞ መግቢያው ላይ ነግሬያችኋለሁ። ሩታን ባለፈ አልቅሳ መጣች እንዳለችው ሄርሜላንም አይቀርላት ሚዲያ ላውጥታ አልቅሳ ነው ወደ ወንድም ህይወት የመጣችው ብላ በደንብ አድርጋ ታሰጣታለች። አሁን ያሞገሰቻትን ነጋ ወርዳ ትፈጠፍጣታለች። ምን አለች ምትክበሉኝና ሄርሜላን እንዳዩዋት በጣም ጨዋና ትረጋለች ናት። እኔ ወንድሜን ደስታ ነው ካሁን በኋላ ምፈልገው ምናምን ቅበጥሰዬ እጥጥዬ። ወይዘሪት ብዙነሽ ለወንድምሽ ምታዝኝ ቢሆን ግን እኮ በእንደዚህ አይነት ሁኔታ አልነበረም። ደግሞ ልጅ ነው አለች እኮ አብረሽ ልጅ ነው አለች። ታዲያ እንደ ሉል ጥንጧት ቢዋ ልጅ ስለሆነ ነው ልጅነትም ስላለ ባረባክሽ። እኛ እኮ እናቶቻችን ታይና ስንቱ አለ አይደለ እንዴ በሱ እድሜ ክልል ውስጥ ሆኖ ትዳሩን ቀጥለጥ አድርጎ ከአንድ ሴት ብቻ ወልደው ትዳራቸውን አክብረው ሚስታቸውን አክብረው ልጆቻቸውን የሚያሳድጉ ብዙ ፌመስ ዩቲዩበሮችን እናውቃለን እኮ። ምን ነው የኔ ወንድም ገና ጥንጦ የሚጠባ ሕጻን ልጅ ነው አልሽሳ። ስለዛ ሙገሳሽን ትንሽ ኳስ በመሬት አታደርግም? ወይዘሪት ብዙነሽ ሙገሳሽን ትንሽ እስቲ አቆዩ እስቲ በደንብ ከሄርሜላ ጋር መጀመሪያ ካርናቆቱ ደግሞ ተፋፈሳችሁ አለች። አብርሽን ማፈሰ ሄርሜላ ማፈሰሽ ነው ነገሩ። ተፋፍሳቸዋል ምናምን እያለች ዛሬ መሳቅ ምናምን ጀመረች። እና ትንሽ አልቸኮልሽም? ለማሞገሱም ቸኮልሽ፣ ለማሞገሱም ምናምን ቸኮልሽ፣ ለምሳ ግብዣም ቸኮልሽ። እስቲ መጀመሪያ ከሄርሜላ ጋር በደንብ ተግባቡ እስቲ። ከዛ እስቲ ፍቅራችሁ ይዝለቅ እስቲ እስከ መጨረሻው ያደርግላችሁ። እኔ መግቢያው ላይ ብያለሁ የአብርሃምና የሳራ ያደርግላችሁ። አሁን ላይ እውነት ለመናገር ግን ገርማኛለች የምር ቤተሰቦች። በዚህ ልክ ምንም ምን እንጃ ሩታ ምንም ብትበድላት
በዚህም ፍጥነት ሩታን ጥላ እኔ እንጃ። የእውነት በጣም ነው የሚያሳፍረው። እውነትም ሰው የለም፣ የእውነት ሰው የለም በአሁን ሰዓት ላይ ሁሉም ተገለባባጭ ነው። ምንም ብታጠፋ እኔ ብዙ ጊዜ ደጋግሜ ብያለሁና እህቷ ብትሆን አታደርገው መቼም ቢሆን ማለት ነው። እና ዛሬ ላይ ሄርሜላን የማሞገስ ስራ ነው የያዘችው። የማሞገስ በቃ ጥሩ እንደሆነች ለወደፊት ጥሩ ህይወት እንዲኖራቸው ጥሩ ሚስቱ ለወንድሟ ጥሩ ሚስት እንደምትሆን ከዛ መሀል ላይ ደግሞ ይሄ ምንድን ነው በእኛ የሚባላል አደለ ትዳር ከተያዘ በኋላ ሶስተኛ አራተኛ ወገን እንደማያስፈልግ ሁለቱ ተመካክረው ነገሮችን መፍታት እንደሚችሉ እንደ መካሪ ምናምን ነበር ሲያደርጋት ያዩትና በጣም ነው የገረመችኝ። እግዚአብሔርን ለሩታ አብሽር አታስቢ። ምናልባት ሩታ አሁን እንደዚህ ፈተናዋ የበዛው የተሻለ ነገር እግዚአብሔር አዘጋጅቶላት ነው ብዬ ነው የማስበው። ቤተሰቦች ምናልባት ከአብርሽ የበለጠ ነገር አዘጋጅቶላት ነው። ግን ደግሞ የአንቺ ወንድም በልጅ አሰራትና ለልጇ ታሰረች አሁን ላይ። ለዛ ነው ግን አንቺ የእውነት እንደ ትልቅ ሰው አንዳንዴ ዝምታ መልስ ነው፣ ግን ያስጠላል፣ ከምር ይደብራል። ከቡዜ የማይጠበቅ ነገር ነውና ለሁሉ ነገር በጣም ነው የፈጠነችው። ሄርሜላን ለማድነቅ ፈጠነች፣ ለወንድሟ ምኘት። እንደገና አብርሽ ትናንትና በቅርብ ቀን ያለው ለሄርሜላ ቀለበት ምናምን ይመስለኛልና ለኦዲየንሶቿም እንግዲህ አዲስ ነገር እንዳለ ነበረ ስታበስርም የሰማዋት መግቢያዋ ላይ ማለት ነውና በነገራችን ላይ ያው ምሳ ግብዣለች። ፓርቲቲው ምናልባት በወንድሟ ቻናል ሊቀጥል ይችላል አላቅምና ምሳው ሳይበላ በወሬና በሳቅ የውሸት ሳቅ ሲስቁ ነው የጨረሱትና በነገራችን ላይ ሄርሜላ ቀናተኛ ናት። ከምርት ቀናለች። እኔ እንጃ ለወደፊት አብርሽና ሄርሜላን ያሳየኝ። እንደውም በቀል እያረገ ለእህቱ ሲናገር ነበረ። በቃ የሆነ ሴት ካየችኝ ራሱ በቃ ምናምን እያለ በዚህም ሲሳሳቁ መሰለህ እንጂ ነገ ስለምትወድ ነው አለች። ሴት ልጅ የምትቀናው ስለምትወድ ነው አለች። ነው አደለ? ስለምትቀናው ነው ስለምትወደው ነው የቀናቸው አደለ? እናያለን። እስቲ አብረን እናያለን። ዛሬ ያየሻትን ሄርሜላ ነገ ትዳር ውስጥ እንደማት ዛሬ አንገቷን ያቅለሰለሰችውን ዛሬ የደፋችውን ሄርሜላ ትዳር ላይ ስትገባ የለም። ሁለት ነን እኮ እኛ። ውጪ ሌላ ናል የመጀመሪያ ፍቅር ላይ፣ ወደ ትዳር ስትገባ ደግሞ ሌላ አዲሷን ሄርሜላ ነው አብርሽ ማያ። አሁን ያያትን ሄርሜላ እናንተ አደነቃችኋትን፣ ከፍ ያደረጋችሁ ከፍ አድርጋችሁ የሰቀላችኋትን ሄርሜላ ላታዩ ትችላላችሁ። ያንን አምኖ መቀበል ከቻለ ጥሩ ነው፣ ችግር የለውም። ለሩታም ደግሞ ፈጣሪ ያላት ታስቢ። ያንቺ ነገር ግን የምር በጣም ነው የገረመኝ። የቡዝነሽ ነገር ቡዝነሽ ነው የምትሉት ብዙዎቻችሁና እኔ ቡዜ ስለምላት በጣም ገረመችኝ የእውነት። ከሷ ግን እኮ የማይጠበቅ ነገር ማለት ቸኮለች። አሁን ሄርሜላን ምሳ ቤቷ መጋበዝ፣ ማድነቅ፣ ከፍ ማድረግ፣ ለወደፊት ለወንድሟ መመኘት ምናምን አልቸኮለችም። ቤተሰቦች አልቸኮለችም። የእውነት እዛ ጋር ብቻ ይከብዳል። የእውነት እውነትም አንዳንዴ የባል እህት የሚባለውን ነገር አስመስክራለች። ያኔ እንዳልባለው የባል እህት ይባላል እንዳልባል ነው እያለች ስትል የነበረችው ስትቦተረፍ የነበረችው ሴት ለካ የመጀመሪያዋ ቡዝነሽ ሌላ ነበረች። አሁን ነው በደንብ የተገለጠችው። እችኛዋ ናት ትክክለኛ የባል እህት። የመጀመሪያዋ አልነበረችም። የመጀመሪያዋ እንትን ካራክተር ነበረች እንዴ ከሩታ ጋፍ ስትል የነበረችዋ የውሸት ነበረች። የውሸቷ ቡዝነሽ ነበረች። ትክክለኛዋ ቡዝነሽ እች ናት። የባል እህት ይባላል አይደል? ብዙ ጊዜ ከባል ወንድም ይልቅ የባል እህት ይባላልና ትክክለኛዋ የባል እህት እቿት። አሁን ገና አየናት ተገለባባጭ እንደ ቂጣ ከምር እና በጣም ነው የገረመችኝ። ብቻ ለማንኛውም እኔ የእውነት ብዙ መናገር አልፈለኩም፣ ግን እየገረመኝ ነበር ቪዲዮቸውን ሳይ። ምሳ ግብዣው በሁለተኛው ቪዲዮ ይሆናል መቼም። በዛውም ደግሞ ቤትሽ ዝንጥ ብሏል ብዙ ነገር። እናቴ አጅሬት ሩታ ረስታ መጣለች። አጅሬው ይከፍላል እንዴት አይለወጥ። መልሳውኑ በዛው ሩታን ትወጋለች አይደል? እና ለማንኛውም እስቲ ደጋግሜ ብያለሁ። እስቲ ያስምረላችሁ ለሶስታችሁም። እንግዲህ ፍቅራችሁ የጣፈጠ ይሁን ተመኘውላችሁ፣ ያማረ ይሁንላችሁ። እስቲ መጨረሻችሁን ያሳየን፣ የእውነት መጨረሻችሁን ያሳየን። እስቲ አብርሽም እንደዚህ ቁምጥ ብለ እንደሻፈድክ ያንተንም መጨረሻ የእህትንም መጨረሻ ያሳየን። ቡዜ ግን ትክክለኛዋ ማለት ነው የባል እህት እቿት፣ ትክክለኛዋ ተገለባበጯ። የምር የበቀሏን ጥግ እኮ ነው እያሳየች ያለችው። እና ግን ሩታ ምንም ታጠፋ አይገባትም ነበረ። በተለይ ለአንቺ ወንድም ብዙ የተባለች ሴት ነበረች። ሄርሜላ ምን ተባለች? አሁን ላይ ሩታ እኮ ብዙ ተብላለች ከቤተሰብ ጭምር። አይገባትም ነበር ይሄ የበቀል ብድር አይገባትም ነበር ለሩታ ምንም ብታጠፋ። የአንቺ ነገር ግን ሆዲፍጃው ነው። መጨረሻውን እንግዲህ ያሳየን ማለት ነው ምርጦችዬ። እና እችን ትንሽ ልናገር ብዬ ስለገረመኝ ነው። ከምሬን ነው የምላቸው ቤተሰቦች። በጣም ደነቀችኝ፣ ገረመችኝ። እንደ እኔ እንጃ በስማ
ግን አስመስክራለች። ትክክለኛዋ ይህ የባል እህት የምትባሏ ትክክለኛዋ ነው። ዋናዋን የበፊቷ የውሸት ነበረች።